ከመሬት በታች ከ20 ሜትር በላይ በጥልቀት በሚገኙ ጠባብ የድንጋይ ዋሻዎች ውስጥ ከ6 ሚሊዮን በላይ የሰው አጽሞች በክብርና በረድፍ ተደርድረው ይገኛሉ። ከእግሮ ስር የሚገኘው አፈር ከተራ ድንጋይ ይልቅ በሰው አጽም አቧራ የተሞላ ነው። ይህ ቦታ የፓሪስ ካታኮምብ ይባላል። ለመሆኑ ይህ ሁሉ አጽም ከመሬት በታች እንዴት ሊከማች ቻለ? ፈረንሳዮችስ ሙሉ ከተማቸውን በሰው አጽም ላይ ለመገንባት ምን አስገደዳቸው? እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ ኤፍሬም ታጠቅ ነኝ። መልካም ቆይታ። ዛሬ የምንወስዳችሁ አብዛኞቻችን በውበቷ በፍቅር ድባቧና በብርሃኖቿ የምትታወቅ ውብ የፈረንሳይ መዲና ፓሪስ ነው። ነገር ግን ዛሬ የምናያት ፓሪስ ያቺ በኤፊል ታወር ስር በብርሃን የምታበራዋን አይደለም። ዛሬ ከመሬት በታች የብርሃን ጨረር እንኳን ደፍሮ በማይገባበት ጥልቅ ጨለማ ውስጥ እንወርዳለን። ታሪካችንን ለመረዳት ወደ 18ኛው ክፍለ ዘመን አጋማሽ መመለስ አለብን። በ1700ዎቹ መጨረሻ ላይ ፓሪስ የባህልና የጥበብ ማዕከል ብትሆንም በውስጧ ግን አንድ ትልቅና አሰቃቂ ሚስጥር ደብቃ ነበር። በወቅቱ የከተማዋ ሕዝብ ቁጥር በጥቅሉ እየጨመረ መጣ። ከዚህ ጋር ተያይዞ ደግሞ የሞቱ ሰዎች ቁጥር ከሚገመተው በላይ ሆነ። የከተማዋ መቃብሮች በሙሉ በሬሳ ተሞሉ። በተለይም በከተማዋ መሃል የሚገኘውና ስትሬት ኦፍ ሆሊ ኢኖሰንትስ በመባል የሚታወቀው ትልቁ የመቃብር ቦታ ከማንኛውም ግምት በላይ ሞላ። አስቡት፣ የመቃብር ስፍራው በመሙላቱ የተነሳ አዳዲስ ሬሳዎችን ለመቅበር ሲባል የቆዩትን አጽሞች እየቆፈሩ በማውጣት በመቃብሩ ግንብ ዙሪያ ይሰበስቧቸው ነበር። የሬሳ መበስበስ ሽታ አየሩን በከፍተኛ ሁኔታ በከለው። የከተማዋ ነዋሪዎች መስኮቶቻቸውን መክፈት አልቻሉም። ሽታው በጣም ከባድ ከመሆኑ የተነሳ በዙሪያው ባሉ ታቨርኖችና የንግድ ቤቶች ውስጥ ወተትና የወይን ጠጅ ሳይቀር ይበላሽ ነበር ይባላል። ችግሩ በዚህ ብቻ አላቆመም። በ1780 የጸደይ ወቅት ላይ አንድ አስፈሪ ክስተት ተከሰተ። ከባድ ዝናብ ጣለ። በመቃብሩ አቅራቢያ የሚገኝ የአንድ የመኖሪያ ቤት ግንብ በመበስበስና በሬሳዎች ጫና ምክንያት ተደረመሰ። በሺዎች የሚቆጠሩ የበሰበሱ ሬሳዎች ወደ ሕዝብ መኖሪያ ቤትና መንገድ ውስጥ ፈሰሱ። ይህ ክስተት የፓሪስን ሕዝብና መንግስት አስደነገጠ። ንጉሥ ሉዊ 16ኛና አማካሪዎቻቸው አንድ አስቸኳይ ውሳኔ ማስተላለፍ ነበረባቸው። በከተማዋ ውስጥ ማንኛውንም አይነት የሞተ ሰው መቅበር በአስቸኳይ እንዲቆም ተደረገ። ነገር ግን ቀደም ሲል የተቀበሩትን በሚሊዮን የሚቆጠሩ አጽሞችስ የት ያደርጓቸው? መፍትሄው ከመሬት በታች ነበር። ፓሪስ ከተገነባችባቸው ድንጋዮች ስር ከጥንት የሮማውያን ዘመን ጀምሮ የኖራ ድንጋይ ሲቆፈርባቸው የነበሩ በብዙ ኪሎ ሜትር የሚቆጠሩ ባዶ የከርሰ ምድር ዋሻዎች ነበሩ። መንግስት እነዚህን ባዶ ዋሻዎች ለአዲስ አገልግሎት ለመጠቀም ወሰነ። በ1785 የመጨረሻ ወራት ላይ ታላቁ የአጽም ማዘዋወር ስራ ተጀመረ። ስራው የሚከናወነው በሌሊት ብቻ ነበር። ጨለማ ሲሸፍን ካህናትና የሃይማኖት አባቶች የጸሎት መዝሙር እየዘመሩ ያጅባቸዋል። በአጽም የተሞሉ ጋሬዎች በጨለማው የፓሪስ ጎዳናዎች ላይ እየተንከባለሉ ወደ ዋሻዎቹ መግቢያ ይጓዛሉ። የካህናቱ የሻማ ብርሃን በከተማዋ ጥቁር ጥላ ላይ ይንጸባረቃል። ይህ የሌሊት ማጓጓዝ ሥራ ለዓመታት ቀጠለ።
ከ1785 እስከ 1860 ባሉ ጊዜያት ውስጥ ከ6 ሚሊዮን በላይ የፓሪስ ነዋሪዎች አጽም ወደ እነዚህ የመሬት ውስጥ ዋሻዎች ተዛወረ። ከነዚህ አጽሞች መካከል የታዋቂ የፈረንሳይ አብዮተኞች፣ የደራሲያን፣ የሳይንቲስቶችና የዕለት ተዕለት ተራ የፓሪስ ነዋሪዎች አጽም አብሮ ተቀላቅሏል። በሞት ፊት ሁሉም እኩል ሆኑ። ተመልካቾቻችን አጽሞቹ ወደ ዋሻው ሲገቡ እንዲሁ ዝም ብለው አልተወረወሩም። በ1810 ሉዊ ኢቴን ሃሪካርት ዶቶር የተባለ የዋሻዎች ተቆጣጣሪ መሐንዲስ ቦታውን ወደ ተደራጀና ጥበባዊ የሙዚየም አይነት ቅርጽ ለመቀየር ወሰነ። አጽሞቹን በዘመናዊና በተጠበበ ሁኔታ ማስቀመጥም ጀመረ። የራስ ቅሎችና የጭን አጥንቶች በግድግዳዎች ላይ በጂኦሜትሪያዊ ቅርጽ፣ በልብ ቅርጽና በመስቀል ቅርጽ ተደረደሩ። ዛሬ ወደ ካታኮምብ በመግቢያ በር ላይ ስትደርሱ በድንጋይ ላይ የተቀረጸ አንድ ታዋቂ የፈረንሳይኛ ጽሑፍ ታገኛላችሁ። ወደ አማርኛ ሲተረጎምም ቁሙ፣ ይህ የሞት ግዛት ነው ይላል። ወደ ውስጥ ዘልቃችሁ ስትገቡ አየሩ የተቀየረና የቀዘቀዘ እንደሆነ ይሰማችኋል። የሙቀቱ መጠን ሁልጊዜ 14 ዲግሪ ሴንቲግሬድ አካባቢ ነው። የውሃ ጠብታዎች ከድንጋዩ ጣራ ላይ ሲንጠባጠቡ ይሰማሉ። በዙሪያችሁ በሺዎች የሚቆጠሩ የሰው የራስ ቅሎች ይመለከታሉ። ይህ ቦታ የሞት አስፈሪነትን ብቻ ሳይሆን የሕይወትን አጭርነት የሚያስታውስ ትልቅ የፍልስፍና መድረክም ነው። የፓሪስ ካታኮምብ በ100 ኪሎ ሜትሮች የሚቆጠር ሰፊ የዋሻ መረብ በመሆኑ የተነሳ በርካታ ያልተፈቱ ሚስጥሮችና ፈታሪኮችም አሉት። ለአብነት ያህል በ2000ዎቹ መጀመሪያ ላይ ፖሊሶች ለፍተሻ ወደ ካታኮምብ ያልተፈቀዱ ክፍሎች ሲገቡ አንድ አስደናቂ ነገር አገኙ። ከመሬት በታች በተሰራ ሚስጥራዊ ክፍል ውስጥ ዘመናዊ የሲኒማ ፕሮጀክተር፣ ትልቅ ስክሪን፣ የወይን መጋዘንና ሙሉ የኤሌክትሪክ መስመር ዝርጋታን አገኙ። ማን እንደሰራውና ለማን እንደሚያገለግል እስካሁን በግልጽ አልታወቀም። ዛሬ ላይ ከካታኮምብ ክፍሎች መካከል 1.5 ኪሎ ሜትር የሚሆነው ብቻ ለጎብኚዎች ክፍት ነው። የተቀረውና አብዛኛው ክፍል ግን ጥብቅ የተከለከለና አደገኛ ነው። ክቡራት ተመልካቾቻችን ፈረንሳይ ፓሪስን ስናስብ ውብ መንገዶቿን፣ የፋሽን ሳምንቷንና የኤፊል ታወርን እናስባለን። ነገር ግን ከነዚህ ሁሉ ውበቶች ስር የከተማዋን ታሪክ የገነቡ ከ6 ሚሊዮን በላይ ነፍሳት አጽም በጸጥታ ተኝቶ ይገኛል። ዛሬ ያቀረብንላችሁ ከመሬት በታች ያለችውን የፓሪስ ሚስጥር ነበር። የዛሬው ፕሮግራማችን በዚህ ተጠናቋል። በሚቀጥለው ፕሮግራም እስከምንገናኝ ድረስ ሰላም ቆዩ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ፍሬም ታጠቅ ነበርኩኝ። መልካም ጊዜ። Thank you.